የሆነ ጊዜ ላይ ረከቦት ጎዳና በአንዱ ካፌ ውስጥ ቡን ስንጠጣ አንድ ጎረምሳ ወደ ተቀመጥኩበት መጣ። ልጁ ግድንግር ነው። ጎልያድ ዳዊትን አዝሎ ያክላል። እኔ ደግሞ እንደምታውቁኝ ነኝ። ከፊቴ ሲቀመጥ የሚጥሚጣ ብልቃጥ አከልኩ። ግብዳው ብዙ ሳይቆይ የእምነት ክርክር ጀመረ። በተቻለኝ መጠን ወደ ክርክሩ ላለመግባት ተግደረደርኩ። ሰውየው ግን አልከራከርም ብለው ንቀኸኝ ነው ብሎ ሊደበድበኝ ይችላል። ከጥቂት ጊዜ በኋላ የነደደ ክርክር ውስጥ ራሴን አገኘሁት። ሰውየው አረፋ እየደፈቀ ተተጋተገኝ። ጎረርክ በሉኝ ብትፈልጉ። 10 ደቂቃ ባልሞላ ጊዜ ውስጥ ልጁን መፈናፈኛ አሳጣሁት። ግብዳው ክርክራችንን ያሳረገው እንዲህ በሚል ቃል ነው። ልታሳምነኝ አትድከም፣ እገግምብሃለሁ። አሁን ሳስበው አስተምረዋለሁ ያልሁት ያ ግብዳ ሰውዬ ትልቅ ቁም ነገር አስተምሮኛል። በአፍለኝነቴ የሰው ልጆች ለሐቅና ለምክንያታዊነት የሚኖሩና የሚሞቱ ይመስለኝ ነበር። ሰዎች በውይይት የሚያምኑ ይመስለኝ ነበር። አዋቂ ባላዋቂ ላይ የሚበረታ፣ እውነት የያዘ ሰው ሐሰተኛውን የሚረታ ይመስለኝ ነበር። እየኖርኩ ሲሄድ ይህ እምነቴ ጥሎኝ ሲመንን ታዘብኩት። አብዛኛው ሰው ለእውነት ደንታ የለውም። አብዛኛው ሰው ስለ ዕውቀት፣ ስለ ተጨባጭ መረጃ ግድ አይሰጠውም። በተፈጥሮ ይሁን በልማድ እንጃ አብዛኛው ሰው ችኮ መንቻኮ ነው፣ ልብ አድርቅ ነው። የውይይት ዓላማ ከላይ ከላይ የዕውቀት ልውውጥ ቢመስልም ውስጥ ውስጡን መሸናነፍ ነው። ሽንፈት መራራ ፍሬ በሚያስለቅምበት አገር ውስጥ ደግሞ ማንም መሸነፍ አይፈቅድም። ብታሸንፈው ተሸነፍኩ አይልህም። ተዘርሮም ይፎክርብሃል፣ ይገግምብሃል። ቀኛዝማች በላይነህ የተባሉ ባላባት በዳግማዊ ምኒልክ ጊዜ ነበሩ። በዘመናቸው ከሥራቸው ጋር የማይመጣጠን አንጀባ ስለሚያበዙ ቆንን በላይነህ የሚል ቅጽል ስም ተሰጥቷቸው ነበር። የሆነ ጊዜ ላይ ከሸገር ወደ ጎንደር ይሄዱና በአንድ ደብር ውስጥ ይስተናገዳሉ። ቆንን በላይነህ ፊደል ያልቆጠሩ ጨዋ ቢሆኑም በሊቃውንቱ ፊት የተማሩ ለመምሰል ተጋጋጡ። ዳዊት እየደገምኩ ነው ለማለት ዳዊት ገለጡ። ግን የማያውቁትን ዳዊት ገልብጠው ነበር የያዙት። ይህንን የሾፈ አንድ ደብተራ ሳቁን በጋቢው ለመጨቆን እየሞከረ ጌቶች ዳዊቱን ዘቅዝቀው ነው የያዙት ቢላቸው ጠላቴን እንዲዘቀዝቅልኝ ብዬ ነው፣ ጠፍቶኝ እንዳይመስልህ አሉት ይባላል። ቆንን በላይነህ አላዋቂ ናቸው። ግን አላዋቂነታቸውን አምነው ማረም አይፈልጉም። ማንን ደስ ይበለው ብለው ተሸንፈው አሸናፊ መስለው ቆመዋል፣ ገግመዋል። ታዋቂው የታሪክ ጸሐፊ ተክለ ጻዲቅ መኩሪያ በግለ ታሪካቸው ላይ አንዲት ገጠመኝ ጠቅሰዋል። ገጠመኝቱን በእኔ አማርኛ ሸክሽኬ ሳቀርባት ይችን ትመስላለች። የኃይለ ሥላሴ ባለሥልጣኖች በደርግ ወጣት መኮንኖች እየተለቀሙ በሚታጎሩበት ቀውጢ ወቅት 2 ወጣት ታጣቂዎች ተክለ ጻዲቅ ቤት ድረስ ይመጡና በቁጥጥር ስር ያውሏቸዋል። በገዛ መኪናቸው ይዘዋቸው በሚሄዱበት ጊዜ አንዱ ታጣቂ ለጓደኛው ከተማ ይፍሩ በቁጥጥር ስር በዋለበት ወቅት 10 ሚሊዮን ብር በኪሱ ተገኘ ይላል። ከተማ ይፍሩ የዘመኑ ባለሥልጣን ነው። ይህን የሚያህል ገንዘብ በኪስ ሊያዝ አይችልም አሉ ተማራኪው ተክለ ጻድቅ። በዓይኔ በብረቱ ያየሁትን አለ ወታደሩ። ይህን ጊዜ ይላሉ ተክለ ጻድቅ መኩሪያ፣ ይህን ጊዜ ዝም አልኩ። ዝም ባይሉ ኖሮስ ታጣቂው ይገግማል፣ ጠመንጃውም ያስገመግማል፣ አስከሬን ይለቀማል። እና ይሄ ለማን ይጠቅማል? አንዳንዴ በፌስቡክ ማለቂያ አልባ ክርክር ውስጥ ዘልዬ ለመግባት ሲቃጣኝ እኒህን ነገሮች አስታውሳለሁ። አንዳንዴ ዝም አልክ ማለት እውነቱን ከመናገር ተቆጠብክ ማለት አይደለም።
ኃይልህን ቆጠብክ፣ ሰላምህን ቆጠብክ፣ ሕይወትህን ቆጠብክ ማለት ነው። አንዳንድ ሰዎች የብሔር ፖለቲካ በሕግ ይታገድልን ሲሉ ሰማለሁ። የብሔር ፖለቲካ አይጥመኝም። በአገራችን ወትሮ ከሚታየው የመከራ ምንጮች አንዱ ያልተገራ የብሔር ፖለቲካ እንደሆነ ማምናለሁ። ያም ሆኖ ዜጎች በቋንቋና በዘመድ የመደራጀታቸውን መብት መግፈፍ ሰላምና ደስታ ያመጣል ብዬ አላስብም። ብጤውን መርጦ መቧደን የሰው ባህሪ ነው። በየጊዜው ልዩ ማንነት መፍጠር፣ ልዩ መለዮ ማበጀት፣ ድንበር ማስመር የሰው ባህሪ ነው። አባቶቻችን አድርገውታል፣ ልጆቻችንም ይቀጥሉታል። በብሔር እንኳ ባይኖር ሰዎች በሃይማኖትና በስፖርት ሰበብ እየተቧደኑ ሊተቃቀፉም ሆነ ሊተናነቁበት የሚችሉበት ዕድል ሞልቷል። ሰዎች በብሔር መቧደናቸው በራሱ ችግር አይመስለኝም። ችግሩ የብሔር ቡድናቸውን የክፋት መሳሪያ ሲያደርጉት ነው። እኔ ሥጋ የማይመገቡ ሰዎች ማኅበር ከተቋቋመ አባል መሆን እፈልጋለሁ። አንድ ቀን ወፈፍ አርጎኝ ካዛንቺስ ወርጄ የዮናስ ቸርችል ሥጋ ቤት ላቃጥለው እስካላልሁ ድረስ የኢትዮጵያ ችግር ልሆን አልችልም። እና እቴዋ የብሔር ፖለቲካን አበቃቀሉን ተረጁ። ከልኩ እንዳያልፍ አድርገሽ ግሪው። ብትፈልጊ አብጠልጢው። ግን ላግደው ብለሽ ስትነሽ የበለጠ ታባልጊዋለሽ፣ የበለጠም ታከሪዋለሽ። በበኩሌ የብሔር ፖለቲካ በዚህ ዘመን የምናየውን ያክል ለከት የለሽ የክፋት መሳሪያ የሆነው በሁለት መራዦች ምክንያት ይመስለኛል። ቦዘን እና የሾቀ የትምህርት ሥርዓት። ቦዘን ብዙ ወጣት ሥራ የለውም፣ መሬት የለውም፣ ሰንደቅ ዓላማ እንጂ የኑሮ ዓላማ የለውም። አፍላ ዕድሜውን ያባከነበት ትምህርት መሰል ነገር ሥራ እንዲፈጥር የሚያስችል አቅም አላስታጠቀውም። ዛሬ ብዙ ወጣት ሰርቼ ያልፍልኛል ከሚል ሐሳብ ይልቅ ምርኮ በመሰብሰብ ተስፋ ተጠምዷል። ችግርና ረሃብ ፖለቲካውን ይዘውረዋል። የተራበ ሕዝብ መሪውን ይበላል ይላል ኦቦ መረራ ጉዲና። እኔ አይመስለኝም። መሪዎች ምናቸው ሞኝ ነው። ራሳቸውን የተራበ ሕዝብ መንጋጋ የማይደርስበት ቦታ ማስቀመጥ ይችሉበታል። ይልቅስ የተራበ ሕዝብ ጎረቤቱን ሊበላ ይችላል። በቀድሞ ዘመን አንድ የመንደር ጉልበተኛ ተነስቶ ጥቂት ጭፍራ ሰብስቦ ጎረቤት ግዛት ይውል ነበር። ከተወረረው አገር የሚገኘውን የምርኮ ዕቃ ለመቀራመት ያሰቡ ወጣቶች በጉልበታሙ ሰውዬ ስር ለመሰለፍ አያቅማሙም ነበር። እንዲሁም ዛሬ የብሔር ፖለቲካ የዚያኛውን ብሔር ሀብት ወርሼ ያልፍልኛል የሚል ሕልም ያደረባቸውን ወጣቶች ይማርካል። የትምህርት ሥርዓቱ ፈርሶ ይሠራ። የአገራችን የትምህርት ሥርዓቱ ቡትቶ ነው። ምንም አይነት ችሎታ፣ ምንም አይነት የኑሮ መላ ለዜጋው አያስታጥቅም። ችሎታ የሌለው ሰው ደግሞ የአገር ሸክም ብቻ አይደለም፣ ለእርሻ በታጨ መሬት ላይ እንደ ተቀበረ ፈንጅ ነው። ትምህርት ቤቶች ልጆችን ሰብስቦ ከማቆየት ያለፈ ፋይዳ የላቸውም። መንግሥት አገራችን ያልታደለችውን ነዳጅ ለመፈለግ ሲማስን ከሚኖር የዜጎችን የተዳፈነ አቅም ቆፍሮ ቢያወጣ ይጠቅመናል። ይህን ማድረግ የሚቻለው ቦትቶውን የትምህርት ሥርዓት ወዲያ ጥሎ በተግባራዊ ትምህርት ሥርዓት በመተካት ነው። የትምህርታችንን ሹቀት ለመግለጥ አንድ ነገር ላንሳ። ዳግማዊ ምኒልክ የተማረ አናጢ ስላልነበራቸው ቤተ መንግሥታቸውን ያሰሩት በውጭ አገር ግንበኞች ነበር። ዛሬ ቤተ መንግሥቱ ሲታደስ አናጢዎች የውጭ አገር ባለሙያዎች መሆናቸውን አይተናል። አይተንም በግብደው አፍረናል። የሰናይ ምግባር ችግር ይነሳል። መዋደድን፣ መከባበርን ለልጆቻችን እንዲያስተምሩልን የሃይማኖት ጌቶችን ማስቸገር የለብንም። የሃይማኖት ጌቶች ጊዜ የላቸውም። በሽቀላ
በቅዱስ ዘይት ሽያጭና ጋኔንን በቃለ መጠይቅና በካራቴ በማባረር ተጠምደዋል። ትውልድን በሰናይ ምግባር ማሰልጠን የትምህርት ቤት ዕዳ ነው። ልጆች ትሩፋት ቢሰሩ ምድራዊ ሽልማት፣ ክፋት ቢሰሩ ምድራዊ ቅጣት እንደሚጠበቅባቸው እያስረዱ መቅረጽ የዘመናዊ ትምህርት ድርሻ ነው። ስተቀልለው የረባ ትምህርትና የረባ ሥራ የሌለው ዜጋ በብሔር ቀርቶ በመላእክት ስም ቢደራጅ ከማውደም አይመለስም። በዙረት ካገኘኋቸው ዕውቀቶች አንዱን በማካፈል ወጌን ልጀምር። የአፍሪካ ስደተኞች የአንዱን የአውሮፓ አገር ድንበር አቋርጠው ይገቡና አንድ ከተማ ውስጥ አድፍጠው ይቀመጣሉ። በከተማው በአንድ ስፍራ ላይ መንግሥት ገንብቶ ያልጨረሰው ባዶ ሕንፃ ይኖራል። ስደተኞች ከዕለታት አንድ ቀን ተደራጅተው ሕንፃውን ወረው ይይዙታል። የሕንፃውን አፓርታማ ተከፋፍለው መኖር ይጀምራሉ። መንግሥት እንዴት ተደፈርኩ ብሎ ለወግ ያክል ያዙ ይልቀቁኝ ይላል። የታጠቀ ሕግ አስከባሪ ልኮ አካባቢውን ይቀውጣል። ወዲያው ጠበቆች ሳምሶናይታቸውን አንጠልጥለው ከተፊሉና የሰው ልጅ መጠለያ የማግኘት መብቱን ጠቅሰው ለስደተኞች ይከራከራሉ። የማታ ማታ ጠበቆች ያሸንፋሉ። ወራሪዎች ነዋሪዎች ሆነው ይቀጥላሉ። አውሮፓዎች በዚህ ሁኔታ ውስጥ ምን እያሉን ነው? ያለ ሕግና ደንብ አገር አይኖርም። ይሁን እንጂ ዞሮ ዞሮ ሕግና ደንብ ሰውን ለማገልገል የተፈጠሩ መሆናቸውን አንርሳ። ከርኅራኄና ከፍቅር ተቃራኒ የቆመ ሕግ መሻሻል ወይም መወገድ አለበት። መድረሻ ያጡ ዜጎች በለገጣፎ ጠፍ መሬት አግኝተው ቤት ሰርተው ቤተሰብ መስርተው ግብር እየከፈሉ ይኖሩ ነበር። አስተዳደሩ ግሪደር ልኮ ቤታቸውን አፈረሰባቸው። ለምን? ለአረንጓዴ ቦታ የታጨውን ቦታ በሕገ ወጥ መንገድ ሰሩበት። ሕግ ነው ይላል። ጥሩ፣ ግን ዜጎችን ከቤታቸው አውጥቶ ጎዳና ላይ መጣል ሌላ ሕገ ወጥነት አይሆንም? መንግሥትና ሕዝብ በጋራ ድል የሚያደርጉበት መፍትሔ በጊዜ ይፈለግ። ቤታቸው የፈረሰባቸው ሌላ ምትክ ቦታ ይሰጣቸው፣ ኪሳራውም ይከፈላቸው። ለምን? እያንዳንዱ እርምጃ ለአጸፋ ይጋብዛል። 300 ሰው ስታፈናቅል 300 ሽፍታ ታፈራለህ። ለመናፈሻ ያሰብከው ሜዳ ነገ መከሳከሻ ሆኖ ታገኘዋለህ። አረንጓዴ ሳይሆን በደም የቀላ መስክ ይጠብቅሃል። በአገራችን ስለ ፍቅር በስመ አብ ይቅር የምትል አሪፍ ተረት አለች። የዚህ ተረት መነሻ እንዲህ ሊሆን ይችላል። አንድ ክርስቲያን ሙስሊም ባልንጀራውን ቤቱ ይጋብዛል። ራት ላይ ሁለት ወዳጆች ማዕድ ለመቁረስ ተቀምጠዋል። ጋባዡ ራቱን በክርስቲያን ደንብ የመጀመር ግዴታ እንዳለበት ያውቃል። ግን ይህንን በማድረግ የወዳጁን ስሜት ማስቀየም አልፈለገም። ምን ይሻላል? ለጊዜው የማዕዱን ሥርዓት ሊያልፈው ወሰነ። ስለ ፍቅር በስመ አብ ይቅር ብሎ ማዕዱን በገለልተኛ መፈክር ጀመረው። ዘተርሚናል የሚለው የስፒልበርግ ፊልም ላይ ሕግ የሚያመልክ የአውሮፕላን ጣቢያ ባለሥልጣን አለ። አለቃው ከዕለታት አንድ ቀን እንዲህ አለው፣ አንዳንዴ ለፍቅር ስትል ሕጉን ባላየ ማለፍ አለብህ። የዚህ ሀገር መሠረት ፍቅር ነው ይላል። እኔ የዚህ ሀገር መሠረት ፍቅር ነው አልልም። የኢትዮጵያ መሠረት በዋናነት ጉልበት፣ ግድያና ማፈናቀል ነው። ግን ይሄ ትውፊት የሆነ ቦታ ላይ መገታት የለበትም። የምግብ ቤት ባለቤት የሆነ ሰውዬ በደንበኞቹ መሃል ሲዘዋወር አንድ ዝነኛ ጋዜጠኛ ይመለከታል። ወዲያው ባለቤትየው አስተናጋጅቱን ጠርቶ እዛ ጥግ ላይ የተቀመጠው ጋዜጠኛ ይታይሻል፣ ሂጂና የሚፈልገውን እየጠየቅሽ ተንከባከቢው፣ ወጥ ካነሰው ጨምሪለት፣ እንዲያውም ለኔ ራት ከተሰራው ዶሮ አንድ ቅልጥም ብትሰጪው ደስ ይለኛል
ሲያንሰው ነው። እንዴት ያለ የሰላ ጭንቅላት ያለው ሰው መሰልሽ! የሥራ ጫና የበዛበት ይመስላል። ደግሞ ትንሽ እንደደበረው ፊቱ ያስታውቃል። እስቲ በእኔ ሂሳብ 1 ብርጭቆ ይንቅጅለት፣ ድብርቱን ያባርርለታል። የደበረው ዛሬ ከሥራው ስለተጫረ ነው አለች አስተናጋጅቱ። የምርሽን ነው? አርሴማ ምስክሬ ናት። የምግብ ቤቱ ባለቤት ድምፁን ከረር አድርጎ እንዲህ አለ። እንደሱ አትይኝም ታዲያ ይበለው። እንደ ሥራውማ ቢሆን ከቢሮው ብቻ ሳይሆን ከሀገር መባረር ነበረበት። ይሄ ቀዳዳ የሽንት ቤት አገልግሎት አይሰጡም እያለ ስንት ምግብ ቤቶችን በመዘጋጃ ቤት እንዲታሸጉ አድርጓል መሰለሽ። ይሄ አሰልጥ በያጠገቡ ቁሚና ብርጭቆና ማንኪያውን ወደ ቦርሳው እንዳይከት በአይነ ቁራኛ ተከታታዩ። ሰውን በሰውነቱ መውደድ የሚባል ነገር በባህላችን ትርጉም አለው። ብዙ ጊዜ ለሰዎች ፍቅርና ርህራሄ፣ ፍቅርና አክብሮት የምናሳየው ይጠቅሙናል ብለን ካሰብን ነው። ምንም አያመጡም ብለን የምናስባቸውን ሰዎች ማክበር ይቸግረናል። ምንም አይሰጡንም ብለን የምናስባቸውን ሰዎች መውደድ ያቅተናል። እገሌ ሞታሉ የልቤ ወዳጅ፣ የሚያበላኝ ጮማ የሚያጠጣኝ ጠጅ ብላ ያለቀሰችው ሴትዮ እንባ ያፈሰሰችው ለአቶ ገሌ አይደለም፣ ከአቶ ገሌ ሞት ጋር አብሮ ለሚቀረው ጠጅና ጮማ ነው። እና አንዳንዴ በግል ጥቅም ስሌት ላይ ያልተመሰረተ የሰውም ሆነ የአገር ፍቅር ይኖር ይሆን እላለሁ። በባህላችን ሹመት አጥብቀን እንወዳለን። ከአቶ አዲስ ዓለማየሁ በቀር ስልጣን በሰፌድ ቀርቦለት ይለፈኝ ያለ በታሪክ አላቅም። ሹመት ባይደርሰን እንኳን ልጆቻችንን ተሾመ፣ ነጋሲ፣ ሞቱማ እያልን በመሰየም ጥማችንን እናስታግሳለን። በሹም ፊት ሞገስ ለማግኘት ዕድሜያችንን፣ ክብራችንን፣ አንዳንዴም ሕይወታችንን እንገብራለን። ለተሾመ ሰው ያለና አክብሮት ወደ አምልኮ የተጠጋ የሆነውን ያህል ለተሻረና ለተሸነፈ ሰው ርህራሄ አናቅም። በታሪካችን አንድ ሹም ከስልጣን ከወረደ ሕይወቱን ያጣል። ሕይወቱን ባያጣ የሰውነት ክብሩን ያጣል። በምድር ላይ መኖሩን የሚያስጠላ ውርደት ይጠግባል። በሕይወት ተርፈው ስልጣን የለቀቁ አንዳንድ ነገሥታት በከተማ ከመኖር በገዳም መንነው መኖር የሚመርጡት ለዚህ ይሆናል። ለምሳሌ እቴጌ ጣይቱ በስልጣን ላይ በነበሩ ጊዜ እቴጌ ጣይቱ፣ እቴጌ ብርሃን እየተባሉ ይሞገሱ ነበር። ከስልጣን ከተወገዱ በኋላ አድመኛው ጃንሜዳ ላይ ተሰብስቦ እንዳይሸጡ እንዳይለወጡ አድርጎ ዘለፋቸው። እናም እቴጌይቱ ሲያስከብራቸው የኖረው ወንበራቸው እንጂ ሰብዕናቸው አለመሆኑን ሲባንኑ ከተቀመጥኩበት ከስፍራዬ ቢያጣኝ አንቱ ያለኝ ሁሉ አንቺ ሊለኝ ቃጣኝ ብለው አንጎራጎሩ። ተስፋ እንቁረጥ። ሰውን በሰውነቱ ብቻ የሚገባውን ፍቅርና ክብር የሚሰጡ ሰዎች ቁጥራቸው ይነስ እንጂ በየዘመኑ በየቦታው መኖራቸው ያጽናናል። በድሮ ጊዜ ተድላ ጓሉ የተባለ ጌታ አሉላ ተሰማ የተባለውን የሥልጣን ተፎካካሪውን ማርኮ ይዞ መንቆረር ገበያ ላይ 40 ገረፈው። ግርፊያውን ቆሞ እየተመለከተ ከሚዝናናው ገበያተኛ መሃል አንዲት ልበ ብሩህ ባላገር እንዲህ ብላ በግጥም ሐሳቧን ገለጸች። ከጮማው አልበላው ከጠጁም አልጠጣው አላውቀው አያውቀኝ አሉላ ተሰማ ቢቀጣ ጨነቀኝ። ውለታ ሳይቆጥሩ ሳያውቁን ሳናውቃቸው የሚጨነቁልንን ያብዛልን።